ቤተሰብ ይህን የዛሬን ቪዲዮ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለሰዎች እንዲደርስ አድርጉልኝ። ይህ ቪዲዮ ለሱቤ እንዲደርስ ፈልጋለሁ ማለት ነው። እናንተ ደግሞ ሼር አድርጉልኝ ማለት ነው። ለሱቤ አድርሱልኝ። መልካም አመት በዓል፣ መልካም የመስቀል በዓል ይሆንላችሁ። ነገ ደመራ ነው። የደመራ ዋዜማ ነው ይሄን ቪዲዮ መቀርጸላችሁ ማለት ነው። መልካም አመት በዓል ይሆንላችሁ። እስከ መጨረሻ ቪዲዮውን አዳምጡት፣ ሁሉንም ትረዳላችሁ። ሰላም ሰላም፣ ጤና ይስጥልኝ ክቡራትና ክቡራን ተመልካቾች፣ ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ደብሮ ነው የመጣሁት። ተሱቤን ጋር እንግዲህ በጣም ተራርቀናል። በባለፈው ላይፍ ላይ እንዳያችሁን ነበረ ማታ። ከዛ ወዲህ አልተገናኘንም። ስለዚህ በጣም ነው የናፈኩት ማለት ነው። በቃ እኔም ምን ልበላችሁ፣ በቃ አላ እንዴት ብዬ ላስረዳችሁ። እውነት በጣም ነው የደበረኝ። እውነት በጣም ነው ያዘንኩት። በጣም ደብሮኛል። አለቅሳለሁ ምናምን ማለት አሁን እንደዚህ ጋር እንደምታውቁኝ ሰው አይደለሁምና ዛሬ በጣም ነው እየከፋኝ። በቃ ያለሱ መኖር አልቻልኩኝም። ማለት የተገናኘ ነው በአጋጣሚ ነው። በነገራችን ላይ የተገናኘ ነው እኔ እሱን ፍለጋ ሄጄ አይደለም። እኔ የሄድኩት ካሜራ ለቀርጽ ነው። እኔ ካሜራ ለቀርጽ ሄጄ ነገር ግን እሱ እዛ በሚያስከብር ሰዓት በዛ አጋጣሚ ነው የተገናኘ ነው ማለት ነው። ስለዚህ ያው እናንተ ሆነ ብላችሁ አይደለም ፍቅር ውስጥ የምትገቡት፣ ሳታስቡት ፍቅር ውስጥ ትገባላችሁ ማለት እናንተ ባልጠበቃችሁ ሰዓትና ጊዜ ፍቅር ውስጥ ልትገቡ ትችላላችሁ ማለት እኔ እንጃ ብቻ ምን ነው ባላገኘው ወይንም ባልተፈጠርኩ ኖሮ በቀረብ ኖሮ ነው ያስባለኝ አሁን ላይ ማለት ነው። ባልተፈጠርኩ በቀረብ ኖሮ ብዬ ያሰብኩበት ሰዓት ነው። እውነት በጣም ነው ያዘንኩት ማለት ነው። ስለዚህ ሱቤ በዛ አጋጣሚ ያው ማለት ያንተን ሆድ አላቅም እኔ ያንተም እንደ ሚስት የሚኖረው ጓደኛ የሚኖረው አይ ዶንት ኖ የማውቀው ነገር የለም። ነገር ግን ያኔ እኔ ጥሎብኝም ቢሆን እኔ አንተን እወድሃለሁ ማለት ነው። በጣም አፈቅርሃለሁ። አንተ ግን እኔ እህቴ እያልክ ነው የምትቀርበኝ። ያው እህቴ እያልክ ነው ቃላቶችን የምትጠቀሙ ማለት ነው። እኔ ደግሞ ካየሁት ጀምሮ በጣም ነው ካንተ ፍቅር የያዘኝ። ሱቤ ተረዳኝ፣ እውነት በጣም ተረዳኝ፣ በእግዚአብሔር ተረዳኝ። በቃላ እኔ እንጃ ምን ልበል። እኔ ውሸት እንደዚህ ምናምን እንዳይመስላችሁ ጋይስ ማለት ደግሞ ቤተሰብም ያሉህ ምን እንደሆነ ታውቃለህ? ገብተዋል። ቤተሰብ ምን እንዳሉ ተጋቡ ነው ያሉህ ማለት ነው። ነገር ግን አንተ አልተረዳኸኝም እኔን ማለት ነው። ብቻ እኔ እንጃ ብቻ ምን ልበላችሁ፣ ህይወቴ ሁሉ ሊመሰቃቀል አሁን ነው እየደረሰው። እኔ እንጃ ህይወቴ የሚመሰቃቀልበት ሰዓቱ ደርሷል፣ የኔ ህይወት ማለት ነው። ከምሬ ነው የምላችሁ። ደግሞም ያው ርቋል፣ ሱቤ ርቋል። ተገናኝተን አናውቅም። በቅርቡ ራቅ ብሎ ነው የሚሰራው። ያው ስራው እንቅስቃሴ ስለሆነ ራቅ ብሎ ነው የሚሰራው ማለት ነው። አጋጣሚ ዛሬም ስልክ እየደወልኩለት ነበረ። ሙሉ ቀን ስልኬን ራሱ አያነሳልኝም። ሱቤ በእግዚአብሔር ስልኬን አንሳልኝ። እውነት ያኔ አንተ ፍቅረኛ ሊኖርህ ይችላል። ነገር ግን አላውቅም ብቻ እኔን በአግባቡ አስተናግደኝ ማለት ነው። እኔም በአግባቡ አስተናግደኝ። ያኔ ምን ልበልህ፣ እንዴት ብዬ ልግለጽልህ? መውደዴን ማፍቀሬን እንዴት ብዬ ልግለጽልህ? ግን እኔን በአግባቡ ብታስተናግደኝ ቢያንስ ለኔ ስሜት ብለህ እኔ የሆነ ለራሴ ስሜት ብለህ እንኳን የሆነ ነገር እንድትለኝ እፈልጋለሁ ማለት ነው። ቤተሰብ እናንተ ፍረዱ እንግዲህ። አይ ዶንት ኖ ብቻ ምን እንደምል ራሱ አላውቅም። እኔ ግራ ገብቶኛል ግን ስለሱ ይሄ ነው ማለት በጣም ነው ግራ የገባኝ ማለት ነው። ሁሌ እሱን ነው የማስበው። ስራውን ማለት ሰራለኝ፣ ስራ አልሰራም። በቃ ታርጌቴ ሱቤ ብቻ ነው። ሱቤን ብቻ ነው ታርጌቴ ያለው። ሱቤ የኔ ታርጌት አንተ ጋር ብቻ ነው ያለው። እውነቴን ነው የምልህ። ይሁን በቃ ይሁን እንድትልኝ አላውቅም ብቻ ይሁን እኔ እንጃ ብቻ አይ ዶንት ኖ የማውቀው ነገር የለም። ለምን ስልክ እንኳን አታነሳልኝ? ስልክ እንኳን ብታነሳልኝ ምን ችግር አለው? እንደምወድህ እንደማፈቅር ስለነገርኩ ነው ስልክ የማታነሳልኝ። ሴት እህት የለህም? ቢያንስ እህት የለህም?
ቢያንስ ለኔ ስነ ምግባር ብለህ ያኔ አንተ ላትፈልገኝ ትችላለህ። ለጊዜው ግን ለኔ ስነ ምግባር ብለህ እንደው ትንሽ አይምሮ ይነካል ብለህ አታስብም? መስቤ ይሄን ቪዲዮ ወይንም ልታየው ትችላለህ፣ ላታየውም ትችላለህ። ቤተሰብ በቲክቶክ በምን እንቆራርጣችሁ ለሱ ቢያደርሱልኝ ይሄን ቪዲዮ የምታው ማለት ነው። አድርሱልኝ ሰወዳችሁ ማለት እኔ በሱ ብዙ ነገር እየሆንኩ ነው። ደግሞ ፍቅር የያዛችሁ ሰዎች ልትረዱኝ ትችላላችሁ። ፍቅር ያላያዘው ሰው ግን እኔ ፍቅር ይዞት የማያውቅ ሰው አሁን ስናገር ልትረዱኝ አትችሉም ማለት ነው። ስለዚህ እናንተ ፍቅር ይዟችሁ የምታውቁ ማለት ልትረዱኝ ትችላላችሁ። ያኔ ምን ልበላችሁ ብቻ ከባድ ነው ስሜቱ ከባድ ነው። እኔ እንጃ። ያው እነሱ ደግሞ ገባችሁ በሄዱበት ሀገር እኔ ይቅርብኝ መሰለኝ ይቅርብኝ ላወራ ነበረ ይቅርብኝ የሆነ ወሬ ላወራ ተናደርኩ ነው ተናድጄ ማለት ነው። እውነት አልቅሼ ነው የመጣሁት ዛሬ። እኔ ከምር ብዙ ነገር ሆኜ እንኳን የዝን ያህል አላለቀስኩኝም። እኔ ግን አንድ ላንተ ብዬ ብዙ ነገር እየሆንኩ ነው። ለምንድን ነው የማትረዳኝ? ምን ችግር አለው? እኔም ብትረዳ ምን ችግር አለው? ጓደኛ የሚኖርህ አይደለም አላውቅም። ጓደኛ ቢኖርም እኔም ቢያንስ ብትረዳኝ ለኔ ስነ ምግባር ብለህ ብትረዳኝ ምን አለ? እሱ እህት ይበትነኝ ምን አለ? እኔ እንደማፈቅርህ እያወቅህ ማለት ነው። እኔ እንደምወድህ እያወቅህ ስልክ እንኳን ብታነሳኝ ድምጽህን እንኳን ብሰማ ቢያንስ ድምጽህን እንኳን ብሰማ እንዳገኘሁ ነው የምቆጥረው። ገባ? በአካል እንዳገኘሁ እቆጥራለሁ። ድምጽህን ተሰማሁ በቃ ያንተ ድምጽ ለኔ ትልቅ ነገር ነው። ትልቅ መስዋዕትነት አለው። እውነቴን ነው የምልህ። አንተ ለሀገርህ ብዙ ነገር ተምትሆነው በላይ ከዛን የበለጠ ደግሞ ያንተ ድምጽ ለኔ ትልቅ ነገር ነው። እና ለኔ ስነ ምግባር አስብ። እኔ ብቻ አንዳንድ ጊዜ ወንዶች ችግር አለባችሁ። እንወዳችኋለን እናፈቅራችኋለን ስትባሉ በጣም ነው የምትቆሩት። ባዘወይ ወንድ ልጅ ሴት ልጅ ወንድ ተምታፈቅር ወንድ ልጅ ሴትን አፍቅሮ ቢያለቅስ ይሻላል። ከምር እኔ ብዙ ነገር ነው እየሆንኩት በዚህ ሰሞን ባለው ህይወቴ ውስጥ ማለት ነው። ብዙ ነገር ሆኛለሁ። በቃ እኔ እንጃ የሆነ ነገር እንደሆነ የሆነ ነገር በቃ የሆነ ነገር ህይወት ሁሉ በቃ ምንም አይመስለኝም። ያለሁበት ህይወት የስራዬ ምንም አይመስለኝም። በቃ እበጅ ነው ያለኝ። ከምር እበጅ ምንም የኔ እንጃ አይደል ነው ምን እንደሆነ አላውቅም፣ አልገባኝም። ግን ጥያቄ ነው የሆነብኝ እኔ ራሴ ማለት ነው። ራሴን በራሴ እየጠየኩ ነው። ራሴን በራሴ እየጠየኩት ነው። እውነት እኔ እናንተ ፊት አላለቅስም፣ ግን እናንተ ፊት የሚያስከፋ ነገር ላልመጣ ያው ቃል እንደገባው ያህል ነው፣ እንደማላ ያህል ነው። ገባችሁ? ባለቅስም ቢከፋኝም ከጀብ አልቅሽ ነው ወደ እናንተ መጥቼ ሀሳቤን የምገልጽላችሁ ማለት ነው። ስለዚህ እሱ ልትረዳኝ ይገባል ነው። ቢያንስ ተው ወንጀል ነው። ቢያንስ ስልክ እንኳን አንሳልኝና ድምጽህን አሰማኝ። እሱ በእግዚአብሔር ድምጽህን አሰማኝ። በቃ አላሳዝንህም? አላሳዝንህም? ሰው አይደለሁም እኔ ሁሉን ነገር እየነገርኩ ከኔ ጋር እኮ አብርሃም ተፈለገህ ጋር ግን አለመኖር መብት ነው። ከኔ ጋር አለመኖር መብት ነው። ከፈለገህ ጋር ግን የመኖር መብት አለ። ገባ? ስለዚህ እኔን ደግሞ ቢያንስ ድምጽህን እንኳን በሰማ ለኔ ትልቅ ተስፋ ነው ማለት ነው። እኔ ባንተ ድምጽ ትልቅ ተስፋ አለኝ። ብቻ ቤተሰቦችም ይቅርታ ወይንም ሊደብራችሁ ይችላልና ያኔ ይሄን ቻሌንጅ የደረሰበት ሰው ወይንም የሚያሳለፈ ሰው ሊረዳኝ ይችላልና ቤተሰቦች በጣም ይቅርታ። ግን ለሱ ቢያደርሱልኝ ሰወዳችሁ ጓደኞቹም ይሆናቸው ጓደኞቹም ይሆናቸው ወይ ጀስት ፍሬንድ የሚሆናችሁት ለሱ ቢያደርሱልኝ ይሄን መልእክት ጋይስዬ። ምንም አይምሮይ ምንም ተረብሿል። እኔ ምንም እየሆንኩላችሁም አይደለም።